ኧረ አጨብጭቡላት። ጀመረ እኛ በላ ነው እንጂ አንቺን ሸበላሽ አፈርቢ ስታስጠላ። ሲሪየስ ነገር ነው። እኔ ከማንም ጋር አፍ መካፈት አልወድም። የምር አፍ መካፈት ምናምን አልወድም። እና እኔን መጣል የምትፈልጉ የሚመስላችሁ ደግሞ ጭራሻችሁ ነው። እሺ እግዚአብሔርን የምሬን ነው። ዛሬም ሃይሚ ነገም ሃይሚ ከነገም ወዲያ ሃይሚ ነው። እና እኔን ጠልታችሁኝ እራሱ ማለት ነው በእኔ አንፎሎ ብላችሁ ብሎክ አድርጋችሁ ብትወጡ ራሱ በብሩኬ ታገኙኛላችሁ። በብሩኬ አይ በቃ ልናይሽ አንፈልግም ብትሉ ራሱ የትም ቦታ ታገኙኛላችሁ። ምክንያቱም በህልማችሁም የትም ቦታ አለው። በቃ ጊዜው የኔ ነው። እኔን ማስቆም አትችሉ በምንም ተአምር ማለት ነው። እና እረፉ፣ ከወዳጆቼ ጋር አታጣሉኝ። እረፉ። ይሄ በፍቅር ነው። እኛ እኮ በእንደዚህ አይነት ጉዳይ ቢሆን ድሮ ነበር ብዙ ሰው የኔ ነገር ላይ በጣም ይበረታል ሁሉም ነገር ማለት ነው። ዝም እያልኩኝ ነው ማልፈው። እና እረፉ። እሺ አይ ኖርማል ነው እኮ እግዚአብሔርን የያዘ ሰው አይወድቅም። እና መቼም አጥሉኝ። እረፉ በጣም እኔ እንደዚህ ላይቭ ላይ ራሱ ተናግሬ አላቅም። ዩቲዩብ ላይም አንዳንዴ ምናምን ነው የምናገረው እንጂ እንደዚህ ተናግሬ አላቅም። ግን ይሄ ላይቭ ላይ እየመጣችሁ ምናምን ደግሞ የሆነ ነገር እየለቃቀማችሁ እየሄዳችሁ ሰው አታጣሉ። እኔ በቃ በፍቅር ነው መኖር የምፈልገው ከማንም ጋር። እኔ ሲጀመር ልታይም አልወድም። ገባችሁ አይደለ? በቃ በሁሉ ነገር ትመጣላችሁ። በጣም በብዙ ነገር ልትፈልጉኝ ትሞክራላችሁ፣ ግን አልደረስኩባችሁም። በተለይ አንዳንድ ሰዎች እና በጣም ወዳችኋለሁ፣ አከብራችኋለሁ። ለሰው የሚገባውን ክብር እሰጣለሁ። ክብሬ እንዲነካ ግን አልፈልግም። መስመራችሁን አትለፉ። ሲቀጥል ደግሞ የሚዲያ ሰው ደግሞ የሁሉም ሰው አፍ መክፈቻ ነው ማለት አይደለም እና እንከባበር። ምክንያቱም ህግ የሚባል ነገር አለ። በቃ በፍቅር ከቀጠል እንቀጥላለን እንጂ እረፉ። እሺ እንደዚህ አታድርጉ። ሴና እየወድሻለሁ የኔ እናት። ሴና እኮ ግረጅትሽ በቃ። እና ደግሞ የጨረቃ ፋሚሊ አንድ ከሆነ ቅመሜ ማናችንም አንወድቅም። ኖ ፕሮብሌም አይደለ? አይ ከእንትን እኛ በፍቅር እንወዳቸዋለን። አዎ ባለፈው እያልኩ ነበር የተኩላ ልብስ የሚሄዱ አሉ በግ መስለው ውስጣቸው ተኩላ የሆኑ ሰዎች አሉ እያልኩ ነበር። እና በውስጥም እየሄዱ ሚናካኩ አሉ። ዋላሂ የኛም ፋሚሊ እኔ እውነት ስነግራችሁ አታስቆሙኝም። ጌታ ምስክሬ እግዚአብሔርን አታስቆሙኝ። እኔ እግዚአብሔር ያለኝ ሰው ነኝ። እሺ በእግዚአብሔር ነው ከልጅነቴ ጀምሮ እዚህ የደረስኩት። እና እናንተ አወራችሁ አላወራችሁ ሲጀመር አንቺ ምንም ነገር ብትሉ ማለት ነው ሜካፕ ተቀብተሽ አርቲፊሻል ነገር ሰርጀሪ ተሰርተሽ ራሱ እኔ ናቹራሊ እበልጥሻለሁ። ጌታ ምስክሬ። እና እረፊ፣ ማንንም እንዳትናገሪ በእኔ ምክንያት ማለት ነው። በቃ ችግር የለውም። በቃ በጣም እንወዳቸዋለን። ለምን ታቅፈኝ? ተያ በቃ አይ አይደለም መናገር አለብኝ። ዝም ስለምን ሁሌ ሃይሚ ዝም ትላለች ማለት አይደለም። ስነ ስርዓታቸው መያዝ አለባቸው። ጌታ ምስክሬ። ይሄ ቲክቶክ ከፍታችሁ ከዛ ዩቲዩብ ከፍታችሁ የሃይሚ ስም የብሩኬ ስም የእናንተ እንደፈለጋችሁ የምትናገሩበት ስም አይደለም። ቤተሰብ አለን፣ ክብር አለን። በቃ በፍቅር እንቀጥል ያለ በፍቅር ይቀጥላል። እሺ ከብዛት ጥራት የሚባል ነገር አለ። የጨረቃ ፋሚሊዎችን ደግሞ እኛ እናውቃቸዋለን። ለጠላት አሳልፎ የሚሰጠኝ ሰው እኔ ቤተሰብ የለኝም። እናት፣ አባት፣ እህት፣ ወንድም ለጠላት አሳልፎ አይሰጥም። ትክክለኛ ሰው ማለት ነው። እና በዚህ ልክ እኔን ለመጣል ሩቅ አትሂዱ። መቼም አጥሉኝም። አየሩ ላይ እኔ ነኝ ያለሁት ስላችሁ እወዳለሁ። በቃሽ፣ እንወዳችኋለን። መልካም ምሽት ይሁንላችሁ። እኔም ከቅመሜ ጎን ነኝ፣ እሷም ከኔ ጎን ናት። ሚስቴ ነች፣ ወደፊት የልጆቼ እናት የምትሆን ሰው ነች። አጨናንቂያ ሀቢብቲ ማኔ ተጨንቅላችሁ አይደለም ባይዘው አውቃለሁ እኮ ይገባኛል። አሁን መመለስ ብትፈልግ ትመልሳለች። እንትን ነው ለነሱ ቦታ ሰጥቻቸው ተጨንቄ ነው የሚመስላቸው። ግን ስርዓታቸውን መያዝ ስላለባቸው መስመራቸውን ማለፍ ስለሌለባቸው እና ገደብ ባውንደሪ የሚባል ነገር ስላለ ነው። እሺ የሆነ ሚዲያ ላይ ስላወቃችሁን ብቻ እንደፈለጋችሁ መናገር አትችሉ። ገባችሁ አይደለ? እንደፈለጋችሁ ዩቲዩብ ከፍታችሁ ቲክቶክ ከፍታችሁ እንደፈለጋችሁ እንትና ማለት አትችሉ። የማንኛውም ሰው ስም ዩቲዩብ ተከፍቶበት ቻናል ይሄ ቲክቶክ ምናምን ተከፍቶበት እኮ ይሰራል። ግን ደግሞ ይሄ አልባሌ ነገር መስመሩን ያለፈ ቤተሰቤን የሚነካ እኔን የሚነካ ነገር ምናምን አልፈልግም። ሲቀጥል ደግሞ እኔም ሃይሚም ሜቢ ሃይሚ ጋር ሁለት ቻናል ሊኖር ይችላል ቲክታክ አይደለ? ቡቡ ሚል እና ሃይሚ ሚል በእኔ ስም
የከፈተችው እኔ ግን አንድ አካውንት ብቻ ነው ያለኝ። ቲክታክ ዩቲዩብም አንድ ነው ያለን። በእኛ በጣም ብዙ ተመሳሳይ ያለ ሌላ ሀገር ቢሰራ ይህንን ሪከርድ አድርጋችሁም ያስቀምጡትም ፖስትም አድርጉት። ምንም አይነት አካውንት የለንም። ፌስቡክም ከአንድ አካውንት ውጪ እኔ ምንም የለኝም። እሷ ጭራሽ የላትም። በእኛ ስም እርዳታ እንዳትጠይቁ የሚጠይቅ ሊኖር ይችላል። ምንም ብዙ ነገር ሊመጣ ይችላል እና የኛ አይደለም። ኤፍቢ ላይ በጣም ብዙ ፎሎወር ያላችሁ አውቃለሁ። 40 ምናምን ሺህ ፎሎወር ምናምን ቬሪፋይ የሆነ አካውንት ሁሉ አውቃለሁ እና የኔ አይደለም። የኔ አካውንት አንድ ነው። እሱም ፌስቡክ ላይ 26000 ተከታይ ነው ያለው። ገና በቅርቡ ነው የጀመርኩት እኔ ራሱ አይደለ ወራቶች ምናምን ቢሆን ነው ሲጀመር። አይ እርዳታ ምናምን ከተጠየቃችሁ ማንም ሰው አሁን ለምሳሌ እርዳታ ልትጠየቁ ትችላላችሁ። በብዙ ሰዎች በብዙ አርቲስቶች ስም እርዳታ ተጠይቆ ስለሚያውቅ ማለት ነው። ዩቲዩብ ተከፍቶ ቲክቶክ ተከፍቶ ፌስቡክ ተከፍቶ ምናምን ማለት ነው፣ ኢንስታግራም ምናምን እና እኛ መተን ላይቭ ላይ እንደዚህ እስካላወራን ድረስ ምንም አይነት ነገር እንዳይደረግ አምናችሁ ምናምን እንዳሰጡ ምንም አይነት ነገር እንዳታደርጉ እና ይሄን ልነግራችሁ ፈልጋለሁ። እኛ መተን ላይቭ ላይ ወይም ደግሞ ዩቲዩብ ላይም ሆነ በቃ ሶሻል ሚዲያ ላይ መተን እኛ እስካወራን ድረስ እኛ ያለንበት ቦታ እንጂ ሌላ ምንም የለም። እሺ እንዳታምኑ በእግዚአብሔር። በእኛ ስም የመጣ እኛን በጣም ነው የምትወዱና ቃለንና በእኛ ስም የመጣ ምናምን እንዳትፎገሩ በእግዚአብሔር። ማንም የእናንተን ገንዘብ ላባችሁ ሊበላ አይገባም እና እንዳትፎገሩ እሺ። እና በቃ እንወዳችኋለን። መልካም ምሽት ይሁንላችሁ። እኛ በፍቅር እናንተ እንወዳለን። ኑሩልን፣ በጣም ኑሩልን። እንወዳችኋለን። እንወዳችሁ ያውቃሉ። በጣም እንደምንወዳችሁ ከልብ ታውቃላችሁ እና አንድ ሆናችሁ ሁሉንም ማጥፋት ነው በቃ የታባቱ ሻመታ ነው። ቦታ አትስጧቸው፣ ልባችሁ አይረበሽ። አንዳንድ ሰዎች እንዲህ ለምን ለጠላት አሳልፋችሁ ትሰጣላችሁ የምትሉ ሰዎችም አላችሁ። ግን አሁን ቅመሜን እንዲህ ብሎ የሚናገር ሰው ወጥቶ ላይክ እንጃ ፊቱን ሁላ አያሳይም። ልብ የለውም ወጥቶ እንዲህ ቢያሳይ ሞራል ቢኖራቸውማ ቻናል ከፍቶ በራሳቸው መስራት ይችሉ ነበር። ልብ የላቸውም። ስለዚህ ፈታ በሉ። እንወዳቸዋለን። ቻው። አይ ላቭ ዩ እንግጠኝ። እሺ ይሄ ለጨረቃ ፋሚሊ ለውዶቻችን ናንሲ ኮ ቴንክ ዩ እና ቻው። ተናደሩልን። መልካም ስራ፣ መልካም ምሽት ይሁንላችሁ። ዋካንዳ ፎሬቨር። ቻው